1988 ይህ በቤተ ክርስቲያናችን በየዓመቱ በቁጥር ስርዓት እየተዘዋወረ የሚውለው የሰሙነ ሕማማት ሳምንት መሰረቱ ብሉይ ኪዳን ነው። በተለይም የዛሬ ሐሙስ በብሉይ ኪዳን ሙሴ የፋሲካውን በግ ሰውቶ ሕዝቡ ከሞተ በኩር የዳኑበት ከግብፅ የወጡበት ፈርዖን ብዙ ጊዜ ተጠይቆ በብዙ መቅሰፍትም ተገስጾ እምቢ ካለ በኋላ 10ኛው ቅጣት ሞተ በኩር ነበረ። ይኸውም የሰውም የእንስሳውም በኩር በዚያች ሌሊት በዚያች ቅጽበት እንዲሞት ማድረግ። ይህ ነበረ ለፈርዖን የተነገረው። ነገር ግን ይህ መቅሰፍት እስራኤልን እንዳያገኛቸው እግዚአብሔር ለሙሴ የሰጠው ትእዛዝ ማንኛውም ቤተሰብ በቤት ውስጥ ተወልዶ ያደገ ጥፍሩ ያልዘረዘረ ቀንዱ ያልከረከረ ዓመት የሆነው ጠቦት በግ በአንድ ቀን የሚያልቅ በአንድ ራት ብቻ ያንን የሚጨርሱ ቤተሰቦች ግን ተቆጥረው በዚያ ቤት ይገኛሉ። ያን አርደው ጥሬው እቅሉ አይበላም፣ ጥብስ ብቻ ነው። ለጧት አያድርም። ሲበሉትም ጫማቸውን እንዳደረጉ ትጥቃቸውን እንደታጠቁ በሎታቸውን እንደያዙ ሆኖ ያንን በቂጣ እንጀራ እንዲበሉት፣ ደሙን ግን የቤቱን ግራና ቀኝ መቃኑንና ከታች መድረኩን ከላይ ደግሞ እንዲቀቡት ቀሳፊው መልአክ ወደ ግብፅ በገባ ጊዜ እስራኤልን ከግብፃውያን ለይቶ እንዲያድን ያን በመቃኑና በመድረኩ የተቀባውን ደም እንዲመለከት ይህንኑ ጠብቀው እንዲያደርጉ በጉ ሚያዝያ 10 ተገዝቶ እቤት ይገባል። ሚያዝያ 14 ለ15 አጥቢያ ማታ ይታረዳል። ሌሊቱ የእግዚአብሔር ቅጣት በግብፅ ላይ ይመጣል የሚል ነበረ። ሙሴ ለእስራኤል ነገረ። ሁሉም ተዘጋጁ። ማታ የፋሲካውን በግ አረዱ። እግዚአብሔር እንዳዘዛቸው አደረጉ። በዚህ ጊዜ በመላው ግብፅ የሰውና የእንስሳት በኩር አለቀ። በዙፋን ካለው ከፈርዖን ቤተሰብ ጀምሮ ወፍጮ እስከምትፈጭ አገልጋይ ድረስ ያለው የበኩር የሚባል ነገር በሙሉ አለቀ። በየቤቱ ጩኸት ብቻ ነበር። ፈርዖን ራሱ ለወላጆቹ የበኩር ልጅ ስለነበረ ይኸው ቅጣት ያገኘኛል ብሎ ስለፈራ ቶሎ ይዘው ውጣልኛል ሙሴን። ሁሉም ስንቅ ሳያዘጋጁ ብዙ የተሰየቋጠሩ ወጥተው ሄዱ እና በዛች ሌሊት እግዚአብሔር ሕዝቡን ከግብፅ ባርነት ነፃ ስላወጣ
ያቺ ዕለት የእግዚአብሔር ሌሊት እየተባለ ትጠራለች። ይሄ በምሳሌ ሆኖ ጊዜውን ሲጠብቅ 2000 ዓመት ከኖረ በኋላ ጌታ ወደ ዓለም መጣ። በፋሲካው በግ ፈንታ እሱ ገባ። ስለዚህም ሚያዝያ 10 ቀን ዕለተ ሆሳዕና አደረገ። በጉ ተገዝቶ በሚታሰርበት ቀን ከዛ ቀን ጀምሮ አይሁድ እሱን ለመግደል ሲዘጋጁ ሰነበቱ። ሰኞም ማክሰኞም ተነጋግረው ሳይሆንላቸው ቀርቶ ረቡዕ ሀሳባቸውን ቋጩ። ለመያዝ የፋሲካ በዓል ነው ብለው ቢፈሩም የእግዚአብሔር ፈቃድ ስለሆነ ችግሩ ይህን ያህል አልነበረም። ሐሙስ ማታ ከሚጸልይበት የአታክልት ቦታ ውስጥ ለመያዝ በቁ። እንግዲህ እነዚህ እስራኤል ማታ በቤተሰብ ደረጃ ማንም የውጭ ሰው ሳይገባበት ተሰባስበው በጉን እንደበሉ ደሙንም የቤቱን መቃን መድረክ እንደቀቡ ጌታ ሐሙስ ማታ ከህብስቱ ከወይኑ አንድ ጽዋ ወይን አንድ ህብስት ያላረረ ያልቀረበረ አንስቶ ካመሰገነና ከባረከ በኋላ ስለ እናንተና ስለ ዓለም ቤዛ ለኃጢአት ስርየት የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ብሎ እንኩ ብሉ እንኩ ጠጡ ብሎ ሰጣቸው። እነሱም አሜን አሜን ብለው ተቀብለውታል። እሱ አልተሳተፈም። እነሱ ብቻ ናቸው የተቀበሉ። ከዚህ ጊዜ ጀምሮ ከሙታን ውስጥ የተቆጠረ ነው። ግን ስራው በሌላ ሰው የማይሰራ ስለሆነ አንደኛ በዮሐንስ 17 የተጻፈውን የእርቅ ጸሎት ጸለየ። ከዚያም ወደ ጌቴሴማኒ አትክልት ቦታ ሄዶ አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ ይሁን የኔ ፈቃድ ይሁን አልልም ብሎ 3 ጊዜ መላልሶ ጸለየ። የሚቻል ከሆነ የሚለውን ቃል ሲናገር በእግዚአብሔር ሐሳብ የተወሰነውን ለመለወጥ ጥርጣሬ ያለ ማለት አይደለም። አምላክ በባህሪው አይሞትም፣ ሞት አይስማማውም። እንኳን እሱ ሰውም ኃጢአት ባይሰራ ኖሮ የሞት ግዳጅ አልነበረበትም። እርግጥ የሰው ተፈጥሮ ሞት የሚስማማው ሆኖ የተፈጠረ ቢሆንም ኃጢአት ባይሰራ ኖሮ የእግዚአብሔርን ትእዛዝ ባይተላለፍ ኖሮ በሕይወት እንዲኖር እግዚአብሔር ሙሉ ተስፋ ሰጥቶት ነበረ። ስለተላለፈ ተስማሚ የሆነ የሞት ግዳጅ ወደቀበት። የአምላክ ባህሪ ግን ከዚህ በላይ ነው። የሞት ግዳጅ የለበትም። ጥንቱንም ሞት ተስማሚው አይደለም። ግን ሞት የማይስማማው የሞት ግዳጅ የሌለበት ባህሪ ባለቤት እሱ የሰውን አካል ባህሪ ሞት የሚስማማውንና የሞት ግዳጅ ያለበትን የሰውን አካል ባህሪ ገንዘብ አድርጎ ሰው ሆኖ ስለተገለጠ ሰውንም
በዚሁ ሊቤዠው ስለፈቀደ ይህን ስርዓት ሊያከናውን ነው የሚቻል ከሆነ ያለው። ሰው ባይሆን ይህ አይደረግም ነበር። አሁን ግን ሰው ከሆነ ሞት የሚስማማው ሆኗል ማለት ነው፣ ተችሏል ማለት ነው። እዚህ ከተደረሰ ነው ጌታ ሰው ለመሆን ከበቃው አሁን ዓለሙ ይድንበት የላከው የአብ ፈቃድ ፍጻሜ እንዲያገኝ ነው የጠየቀው። ለምን ይጠይቃል? አውቆት የመጣ ነው እንዳንል ሁልጊዜ እግዚአብሔር አዲስ ስራ በሚሰራበት ጊዜ ሁሉ መጀመሪያ ይናገራል። ያ ንግግር ግን ያንድ ብቻ ሳይሆን ሶስቱም አብ፣ ወልድ፣ መንፈስ ቅዱስ አንድ ሆኖ የሚሰሩት ስራ ነው። በአብ ልብነት ታስቦ በመንፈስ ቅዱስ ሕያውነት በመንፈስ ቅዱስ ሕይወትነት ተሟልቶ በእግዚአብሔር ወልድ ቃልነት ይታወጃል። ሲታወጅ ስራ ላይ ይውላል። ለዚህ ነው በጥንተ ፍጥረትም ብርሃን ይሁን ሰውን እንፍጠር እያለ የተናገረ። ያ በእግዚአብሔር ልብ የታሰበው ሐሳብ በወልድ ገባሪነት ስራ ላይ እንዲውል። አሁንም ይህች ጽዋ ከኔ ትለፍ ሲል ሁለት መልክ ያሳየናል። አንዱ በጊዜው እንዲፈጸም እግዚአብሔር የወሰነው የቀጠሮ ሰዓት ደርሷል። እንደ ትናንትናው ጊዜ ገና ነው የሚልበት ቀን አይደለም። 3 ዓመት ከ3 ወር ወንጌልን ባስተማረበት ጊዜ አልፎ በቅዱስ ወንጌል እንደምንመለከተው ለአንዳንድ ጥያቄዎች ጊዜ ገና ነው የሚል መልስ የሰጠበት ጊዜ እንደነበረ እናስታውሳለን። ለምሳሌ እመቤታችን ውሃውን ወይን እንዲያደርግ በጠየቀችው ጊዜ ገና አልደረሰም ብሏታል። ይህም በጊዜው ውሃው ተቀድቶ ጋኖች እስኪሞሉ ያንንም አሳላፊዎች ትእዛዙን ፈጽመው ለአሳዳሪው እስከሚሰጡ ድረስ ያለውን ሰዓት የሚመለከት ከመሆኑ ጋር ደሙን በወይን የሚሰጥበት ጊዜ ገና መሆኑን ነበረ የሚያመለክት። ይህንንም ቅዱስ ዮሐንስ በምዕራፍ ወንጌሉ በምዕራፍ 2 ገልጾታል። እንደገና በዮሐንስ ምዕራፍ 7 እንደምንመለከተው የሶስተኛው ፋሲካ በዓል በሚከበርበት ጊዜ ቤተሰቦቹ እስከ መቼ ተሰውረህ ትኖራለህ? ግልጥ ስራ ለመስራት የሚፈልግ ሰው ሁሉ ተደብቆ አይሆንም እና በዓሉ ወደሚከበርበት ስፍራ አብረን እንሂድ አሉ። አሁን እናንተ ሂዱ፣ የኔ ጊዜ ግን ገና ነው። እናንተ ምን ጊዜ ቢሆን ስራችሁን እንዳስተዋል ትሰራላችሁ፣ እኔ ግን በዚህ አይነት አልሰራም። ከዚህም ጋር ዓለም ስራው ክፉ በመሆኑ ምክንያት ስለምወቅሰው እኔ ይጠላል፣ እናንተን ግን አይጠላችሁምና ሂዱ ብሏቸው እነሱ ቀድመው ከወጡ በኋላ እሱ ደግሞ ወዲያውኑ ወጣ ይላል። እንግዲህ የእግዚአብሔር የሥራ ጊዜ ስላለው ያን ጊዜ ይጠብቃል።
ጊዜው ከደረሰ በኋላ ግን ቀጠሮ አይሰጥም። ስለዚህ ለእመቤታችን ደሙን ወይን አድርጎ የሚሰጥበት ጊዜ ገና መሆኑን፣ ወደ ፋሲካው በዓል ለሚወጡት ደግሞ አሁንም በግልጥ በመስቀል ላይ የሚታይበት ቀን ገና መሆኑን የነገራቸው እሱ ዛሬ ግን ጊዜው ስለደረሰ ይህች ጽዋ ትለፍ ብሎ ጠየቀ። ሞቱ እንዲፈጸም እሱ ካልሞተ ዓለም አይድንምና ያለ እሱ ሞት የዓለም ድህነት አይደረግምና ይህች ጽዋ ከኔ ትለፍ ብሎ ተናገረ። ይህም ለሞት መቅረብ በሩን ከፈተ። ስለዚህም ይሁዳ የአይሁድን ጭፍሮች የሮማውያንን ወታደሮች አስከትሎ መጥቶ በጌቴሴማኒ የራቀት ቦታ እንደደረሰ ማንን ትሻላችሁ ብሎ ጠየቃቸው። የናዝሬቱን ኢየሱስን አሉ። እኔ ነኝ ሲላቸው ሁሉም በጀርባቸው ወደቁ። እንግዲህ ይህ ኃይል ሞት እሱን የማይገዛው መሆኑን ነበር የሚያሳይ። ግን እንደገና አስነስቶ ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን አሉ። እኔ ነኝ ብያችሁ የለም? እኔን የምትሹ ከሆነ እነዚህን ልቀቋቸው ብሎ ደቀ መዛሙርቱን አስለቆ እሱ ራሱን አሳልፎ ሰጥቷቸዋል። ከዚያ ለደቀ መዛሙርቱ ይህ ህብስት ሥጋዬ ነው ብሎ ይህ ጽዋ ደሜ ነው ብሎ ከሰጠበት ጊዜ ጀምሮ ከሙታን ውስጥ የተቆጠረ ስለሆነ እንግዲህ ከዛ ጀምሮ እስከ 9 ሰዓት ያለው ሁሉ በአንድ ምውት ላይ የሚደረግ ክንዋኔ ነው ማለት ነው። አንድ ሰው ከቤተሰቡ በሞት ሲለይ ነፍሱ ከስጋው መለየቷ ከታወቀበት ጊዜ ጀምሮ ለሙታን የሚገባው ዝግጅት ይደረግለታል። መግነዙ፣ ጉዞ፣ መቃብሩ፣ ልዩ ልዩ መሰናዶ። ለጌታ ግን መሰናዶ የነበረው በጌቴሴማኒ አትክልት ቦታ መያዝ፣ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና ቤት እያመላለሱ ማንገላታት፣ በተለይም በአንገቱ ገመድ አግብተው የፊተኞች ወደፊት ሲስቡ የኋለኞች ይለቁታል፣ በግንባሩ ይወድቃል። የኋለኞች ወደ ኋላ ሲስቡ የፊተኞች ይለቁታል፣ በጀርባው ይወድቃል። እንዲህ ሲንገላቱ ማደርና ጠዋት ደግሞ ለምርመራ ወደ ጲላጦስ ቢሮ መቅረብ፣ ከ3 እስከ 6 ሰዓት በአደባባይ መገረፍ፣ ፌዝ፣ ስፋት በበትርና በሌላም መሳሪያ ራሱን እየተመታ ማን የመጣ የሚል ፌዝ ነበር እና ይህ ስርዓት ሁሉ በአንድ አስከሬን ላይ እነዚያ ቤተሰቦቹ እንደሚፈጽሙት ስርዓት አይነት ነው እንጂ እሱ ከዚያ ሰዓት ጀምሮ ከሙታን ጋር የተቆጠረ ነው። እንግዲህ 3 መዓልት 3 ሌሊት የሚያስተኘው ይህን ሁሉ አጠቃሎ ነው። በሁለተኛ መልኩ ይህች ጽዋ ከኔ ትለፍ ሲል ምዕመናንም ስለ እነሱ ለሞተላቸው አምላክ መስቀሉን ተሸክመው መከተል እንዳለባቸው የሚመራ አዋጅ ነበረ። ይህን ባይናገር ኖሮ ከእስጢፋኖስ ጀምሮ እስከ ዛሬ ድረስ ነገስታት፣ መሳፍንት፣ መኳንንት፣ ጀግኖች፣ ተራ ወታደሮች፣ ሴት ወይዛዝር፣ እናት፣ አባት፣ ህፃናት ሳይቀሩ መስቀሉን ተሸክመው በሰማዕትነት አደባባይ ሊገለጡ አይችሉም ነበር። ይህ ቃል ነው ሁሉንም ለዚህ እንዲበቁ ያደረጋቸው። ያለዚያማ
ቁልጫ እና ተዋን የሚያርገበግበው የሰው ሰውነት እሳት ስለት አዘውትሮ ተቀብሎ ድል ለመንሳት አይችልም ነበር። ሰማዕታት በደም ጻድቃን በገዳም ገድላቸውን አከናውነው ድል ነስተው መስቀል ተሸክመው ከዚህ ዓለም እንዲወጡ ያዘጋጃቸው ያስታጠቃቸው ይህች ጽዋ ከኔ ትለፍ የሚለው ቃል ነው። ሰማዕታት በአደባባያቸው፣ ጻድቃን በየባታቸው፣ ምዕመናን በዓለማቸው፣ ሁሉም በየመልካቸው እግዚአብሔር የፈቀደላቸውን ተጋድሎ አከናውነው ፍትወትን፣ ኃጢአትን፣ ስስትን ድል ነስተው እንዲያልፉ ያደረጋቸው ይህች ጽዋ ከኔ ትለፍ ያለው ቃል ነው። በዚህ መሰረት ነው ዛሬ ቤተክርስቲያን ምዕመናንን የምታገለግል ምዕመናንም ቤተክርስቲያንን የሚያገለግሉ። እሱ ራሱን ስለ ወገኖቹ ቤዛ አድርጎ ሰጥቶ በአብ በመላእክት ዘንድ እንደተመሰገነ እሱን ተከትለው መከራ መስቀሉን ተቀብለው ደስ ያሰኙት ደግሞ ራሱ እንደተናገረው በሰው ፊት ያመነኝን እኔም በአባቴና በቅዱሳን መላእክት ፊት አምነዋለሁ ብሎ ቃል ኪዳን እንደገባው በአባቱና በቅዱሳን መላእክት ፊት ቃሉን አጽድቆ የድል አክሊላቸውን ያቀዳጃቸዋል። ለዚህ መታሰቢያ ነው የዛሬውን ዕለት የምናከብረው። ሌሎችም ብዙዎች ናቸው። በአጠቃላይ ይህ ቀን የጠቅላላው መሰናዶ ውጤት፣ የጠቅላላው ዝግጅት ውጤት አምላክ አስቦ ላቀደው አይሁድም ለተዘጋጁበት ስራ ሁሉ የመጨረሻ ቀን በመሆኑ ምክንያት የተደራረበ የስራ ፍሬ አለው። የደቀ መዛሙርትን እግር ማጠብ፣ ስርዓተ ቁርባን መስራት፣ የፋሲካን እራት ማብላት፣ በጌቴሴማኒ የአትክልት ቦታ የጸሎትን ስርዓት አከናውኖ ለምዕመናን ማስተላለፍ፣ ከዚያም ወደ መከራ መስቀል መግባት፣ እነዚህ ሁሉ የአንድ የሐሙስ ውጤቶች ስለሆኑ በጣም ከፍተኛ መታሰቢያ ያለው ዕለት ነው። ስለዚህ እግዚአብሔር አምላካችን ለዚህ ስላደረሰን ክብር ምስጋና ይግባው።